የመጨረሻው ዙር ነው አታ ምንድነው ገመዱ የሚሸሸኝ እንዴ the most important thing ምንድነው ገንዘብ ያስፈልጋል ብር ያስፈልጋል አታ ወይኔ እንግዲህ ሰምታችሁልኛል ይሄንን አክሱም ብላለች ተገባለ ቪዲዮ ላይ ቲክቶክ ላይ ይመሻራዳልሽ ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጤና ያበደ ቪዲዮ ተመልሰን መተናል። በዛሬው ቪዲዮ በቭሎግ ነው በጸዴ ቭሎግ ነው የተገናኘነው። ዛሬ ቀጥታ ወደ እንጦጦ ፓርክ እንሄዳለን። መግቢያውንም መውጫውንም አጠር እናደርግላችኋለን። እናንተ ብቻ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ጀምሩ። ጉዞ ወደ እንጦጦ ፓርክ። ዋጓን ፋሚሊ እንግዲህ መንገዳችንን ጀምረናል። አሁን የምንገኘው ሰሚት አካባቢ ነው። ያው ሰሚት አካባቢ እንደመኖራችን ሰሚት አካባቢ ነው ያለነው። ከ30 ደቂቃ በኋላ እንደርሳለን የሚል ግምት አለን። ብቻ ለማንኛውም ወረዛ አካባቢ ስንደርስ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ይመቻችሁ። 1 2 3 ሃይ ዋጓን ፋሚሊ ያው እንጦጦ ፓርክ ደርሰናል። at the end of the day እዚህ ጋር ያለው ቪው ይገርማል ነው የምላችሁ። የሚገርም ቪው ነው ያለው። እናንተ አይታያችሁ አሮን ነው ብቻ እዛ አካባቢ ናችሁ አይደል? መቼም የቱ ጋር ነው ሰፈራችሁ? እንግዲህ ቤተሰቦቻችን በመጨረሻም እንጦጦ ፓርክ ደርሰናል። ከአንድ እንግዳ ጋር ነው የምንገኘው። እንግዳችንን እዚህ ስንደርስ እናስተዋውቃችኋለን ብለን ነው። እንግዳችን ራስሽን አስተዋውቂ እስኪ። ያበረ በላለሁ። አማርኛው ከኛ ነው። እሷ ታወራለች። አማርኛውን እያስተረጎምን በአማርኛ እነግራችኋለን ማለት ነው። ከየት ነው የመጣሽው? ከኔዘርላንድ ነው የመጣሁት እና ትራንስሌተር ማቲያስ ነው። እንግዲህ ከኔዘርላንድ ነው የመጣችው። እኔ ካንቺ ጋር ያልኩ አማርኛ ሊጠፋብኝ ነው። ዛሬ ምንድነው እንጦጦ ፓርክን አብረን እንጎበኛለን። ከህያው ጋር እንግዲህ ከ2 አመት በላይ እንተዋወቃለን። እንዴ 2 አመት እንተዋወቃለን። 2 አመት እንተዋወቃለን። ዛሬ አብረን እንጦጦ ፓርክን እንጎብኝ በሚል አሳምተናል። ለማንኛውም ወደ ውስጥ እንገባለን። ያለውን አክቲቪቲ እንዳለ አብረን እንሞክራለን። ሰብስክራይብ በኔዘርላንድ abonner of the YouTube channel Fun Matthias የሳይ እንግባ። እንግዲህ ወደ ውስጥ ገብተናል። ያው በጣም እንጦጦ ፓርክ ከሚታወቅበት ነገር መሀል አንዱ ምንድነው? እግር መንገድ። ያ እግር መንገድ ከዚህ ቤት መተሽ ታውቂያለሽ አይደል? አዎ መታ ታውቃለች። ግን ምንድነው ከዋና ያው አንኳር ከሆነ ሰው ጋር የማትመጣው ነገር አለ። አሁን ያው ቱሬን ትራቭል ምናምን ነገር እንጦጦ ፓርክን መጎብኘት የምትፈልጉ ሰዎች ለኔ የሻይ ታስጨብጡና አስጎበኛቸዋል ነው። ለማንኛውም እዚህ ጋር የሚገርም ቪው አለ። እንግዲህ ያው እንጦጦ ፓርክ ስታስቡ ይሄን ነገር አለማሰብ በጣም ይከብዳል እና ዛሬ የመጀመሪያዎቹ ገቢዎች ነን እዚህ ቦታ እና ደግሞ እዚህ ጋር የሚገርም ቪው አለ። እንግዲህ አዲስ አበባ በትንሹ ይሄን ትመስላለች። እንግዲህ ከዚህ ውጪ ሌላ አዲስ አበባ አለ እንዴ? ከዚህ ውጪ ያለው አዲስ አበባ ነው እንዴ? እኔ እንጃ። ብቻ እዚህ ጋር በኮይን ነው የሚሰራው። 50 ብር ነው መሰለኝ። እኔ ግን ታይቶኛል ይበቃል። ለማንኛውም አዲስ አበባችን እቺን ትመስላለች። ሳቂቷ ደግሞ እቺን ትመስላለች። yes subscribe abonner of the YouTube channel Fun Matthias noch ein keer ሰምታችኋል። ሰብስክራይብ አድርጉ። ፈጠን ያለ የቡና እረፍት ኮፊ ታይም። ቡና ምንድነው በኔዘርላንድ? ኮፊ ያው ነው። ስለዚህ ዛት ኮፊ ካን ድሪንክ ቡና እንጠጣ። ቡና ጠጡ። እንትን አቦልቱና በረካ አለ እዛ? ነይ የለም። ነይ ማን ነው? አይዮ 1 2 3 ሃይ let's go. I wake up to a little bit of drool. I'm a bust out. እንግዲህ ሂሳቡ የ2 ሲኒ ቡና 200 ብር ነው። አንድ ሲኒ ቡና 100 ብር ሂሳብ ማለት ነው። ያው ከሎኬሽን አንፃር ስናየው በጣም ፌር ፕራይስ ነው። ምክንያቱም እንጦጦ ድረስ መታችሁ መቼም 50 ብር ካልጠጣን አትሉም አይደለ? ያው ሁላችንም ካዥዋል የሆነ በአመት በዓል ብር ጠርቀምቀም አድርገን የምንመጣበት ቦታ ስለሆነ ኢስ ኖርማል ቲንግ። ቡናውም ጸዴ ነበር። እንቀጥላለን። በነገራችን ላይ እዚህ ቦታ ላይ ምንም ፎቶ ቪዲዮ የለኝምና እጄ ይደርሳል ወይ ነው ጥያቄው። አታጂ አይደርስም። አይዞሽ ገለቴ አይዞሽ በቃ ሰብስክራይብ። ለማንኛውም
እንዴት ነው ኔዘርላንድ እና እዚህ አዲስ አበባ እንዴት አገኘሻት? እንዴት ነበረች? ከባድ ጥያቄ ነው እንግዲህ። እሺ አዲስ አበባ በጣም አሪፍ ናት። በዘራ በጣም ተመችቶኛለች። ከኔዘርላንድ በዘራ ይሻላል 100%። እኔ ራሱ አይገባኝም ለምንድን ነው እናንተ ወደዛ መሄድ የምትፈልጉት? እኔ እዚህ ይሻለኛል ነው። አንቺ እኛ ደግሞ እዛ ይሻለናል። ምንም እኮ የሚያስኬደን ነገር እኮ እዚህ እኮ ደብሮን እኮ አይደል። ኢትዮጵያ ለመኖር በጣም ያበረች ሀገር ነች። ግን ዘ ሞስት ኢምፖርታንት ቲንግ ምንድነው? ገንዘብ ያስፈልጋል፣ ብር ያስፈልጋል። ያለው ማማሩ የሌለው መደበሩ ብርባ ወደፊት እንኖራል። ወደፊት ያው እንደዚህ በዚሁ ከቀጠለ ያው ሁላችንም የሥራ እድል ስለሚመቻችልን በደንብ የምንሰራበት አይነት ሚስ መፈጠሩ የማይቀር ነው። ግን ኔዘርላንድ ዌዘሩ እንዴት ነው? ከኔዘርላንድ አንፃር ምን አይነት ዌዘር ነው ያለው እዛ? የኔዘርላንድ ዌዘር በጣም ስቃይ ነው። ይሞቃል፣ ይበርዳል፣ ይዘንባል። በረዶ ምናምን አለ አይደል? በረዶም አለ። በረዶ እንኳን እርጥብ ነው ማለት ነው። እንዴት አላችሁ? እሺ ከኔዘርላንድ የምትወጂለት ነገር ምንድነው? ኔዘርላንድ ወዶ ማለት ደስ ይላል። ስራ ምናምን ብሩም ጥሩ ነው። ወደ ነጥብ መጣች። አዲስ አበባ ደስ የሚለው ምንድነው? አዲስ አበባ ደስ የሚለው ፈታ ነው የምትይው። በቃ ብር ካለሽ ያያችሁ ወደ ነጥባችን አመጣናት። ለማንኛውም እንቅስቃሴያችን እንደቀጠለ ነው። መጫወቾቹ ጋር ስንደርስ እንገናኛለን። ሰብስክራይብ። እንግዲህ አሁን ደግሞ አርት ጋላሪ ነገር ነበረ። አሁን ክፍት ይሁን አይሁን አናውቅም። ይኑር አይኑ ከረጅም ጊዜ በፊት መጥቼ የተወሰኑ ፎቶዎች ምናምን ነገር ነበሩት። መቅረጽ ይቻላል አሮ ነው ብቻ ግን እስኪ ገብተን ለማየት እንሞክራለን። መቅረጽ ከተቻለ እናሳያችኋለን፣ ካልተቻለ እኛ ገብተን እናያለን። እንደቀጠለ ነው ጉዟችን። ከእናቶቻችን አሉ ወፍጮ ቤት እያስፈጩ በደጉ ጊዜ። እዚህ ጋር ደግሞ እናት ልጇን ፀሐይ ያሞቀች፣ እዛ ጋር ልብስ የታጠበ ምናምን የሆነ የድሮ ደስ የሚል ቫይብ አለው። እግዚአብሔር ቤዚካሊ እዚህ ጋር ያሉት እንዳለ ከእንጨት የተሰሩ ናቸው። ይሄ እንደዚህ ስትነኩት እንጨት ላይ የተሰራ ነው ምናምን ነገር። ከዛ ደግሞ የገረመኝን እስኪ ቆይ እዚህ ጋር ጌታቸው አርገው ይላል። እዚህ ጋር ምን ይላል መሰላችሁ? የገረመኝ ነገር ላሳያችሁ። ስሙ የጠፋ ርዕስ ያልተሰጠው የእንጨት ቀረጻ 1977 ዓመተ ምህረት ይላል። በ1977 ዓመተ ምህረት የተሰራ ነው። which means ያው እኔ ሳልወለድ ማለት ነው። እንግዲህ ታላቂ ነው። ታላቆቻችሁን አክብሩ ይባላል። የሚያራዳለች እንግዲህ ሰምታችሁልኛል። ይሄንን አክሱም ብላለች። እንግዲህ በጣም በርቺ አንቺ በጣም ታውቂያለሽ አንቺ። አይ ተሳሽ መስለኝ ነው። ምንድነው? እሺ ያኛው ላሊበላ እንዳትል ከጀርባ ቆይ ምንድነው? የምር ምንድነው? እሺ ፒያሳ ነው። ምን ፒያሳ ብላለች። አሻሽላለች። ቢያንስ ላሊበላ እና ፒያሳ አክሱም ነው እንዴ ያለችው? አላውቅም። አታውቂም? 4 ኪሎ ነው። 4 ኪሎ ሰው እንግዲህ ቤዚካሊ ገብተን አይተነዋል። የአርት ጋላሪ ነው እንደዛ ነገር ብቻ። ያው እኔ የመጣሁት ከ3 አመት በፊት ነበረ መሰለኝ። ከ3 አመት በፊት ምናምን ነገር ነው። ምንድነው መሰላችሁ ትንሽ እድሳት ይፈልጋል። ያው ትንሽ እድሳት ተሰርቶበት በጣም ብዙ ገቢዎችን ማስገኘት የሚችል ቦታ ነው። ውስጡ በጣም በእጅ የተቀረጹ እንጨት ላይ የተቀረጹና በስዕልም ደረጃ የተሰሩ በጣም ብዙ ቆንጆ ነገሮች አሉት። ያው መታየት የሚችል ነገር ነው። ብቻ ለማንኛውም ብዙ ነገር አይተንበታል። በጣም ጸዴ ስፓት ነው። ያው ብዙዎቻችንን ከዚህ በፊትም ገብተን አይተናል። ዛሬ ነው እኔ ካደኩ በኋላ የጥበብ ነገር አንደርስታንድ ካደረኩ በኋላ ለመጀመሪያ ጊዜ ነው የመጣሁት። እንተላለን። ለማንኛውም እንቀጥላለን። እንግዲህ የመጀመሪያው መዳረሻችን የመጀመሪያው ዴስቲኔሽናችን የመጀመሪያ ጨዋታችን የሚሆነው ፈረስ ግልቢያ ነው። ፈረስ ጋልበሽ ታውቂያለሽ? አላውቅም። እንደው ፈርቻለሁ ትንሽ ግን በቃ እንደምችል አውቃለሁ። አንድ የምፈራው ነገር ምን ነው ታውቂያለሽ? ስትወጪ ፈረሱ ወድቆ ብቻ ሻሾ ትገኛለች እዚህ ጋር። ሻሾ እንዴት ነሽ? ቲክቶክ ላይ ትከታተኛለሽ? ዩቲዩብን ሰብስክራይብ አድርገሻል? እየበላሽ ነው? እሺ ሲበላ ይወራም ባህላችን ነው እንግዲህ። አሞሌ ኧረ በስመ አብ የሚያቀኝ የለም እንዴ? ቀና የሚል ሳተ ነው
ሳቴ አሁን ላይቭ ላይ ነበር እንዴ? ታት ሶ እንግዲህ ጋይስ ለአንድ ሰው የከፈልነው 800 ብር ነው። ለአንድ ሰው 800 ብር ለሶስታችን 2400 ብር ማለት ነው። ያው እንደምታዩት በጣም ነው የሚያምረው። ፈረሶቹ የሚቀመጡበት ቦታ የሆነ ደስ የሚል ካልቸራል ቫይብ አለው። ታችኛው ነው ታች ነው መጋለቢያው ያለው ታች ነው። ሶ ምንድነው መሰላችሁ ቤዚክሊ እኔ በፈረስ ግልቢያ የሚወዳደረኝ የለም። በ1917 ላይ የነበረውን ጦርነት ከፊት ሆኜ በፈረስ ስመራ የነበርኩት እኔ ነኝ። ብዙ ሰው ሰፈር ውስጥ ምን ይለኛል? ጋላቢው ይለኛል። ለምን በነገሮች ላይ አመራርነት ላይ በጣም ጎበዝ ነኝ። ሶ አሁን ገብቻ አሳያችኋለሁ ምን አይነት ኃይለኛ አውሬ ፈረስ ጋላቢ እንደሆንኩ። አሁን ገብቻ አሳያችኋለሁ። ገና ሲያዩኝ ፈረሶች ወደ እኔ መምጣት ይጀምራሉ። ገብቼ በተግባር አሳያችኋለሁ። ኑ ሰብስክራይብ አድርጉ። ግን ሶ እንግዲህ ጋይስ እየገባን ነው። እሱ ላይ ቁመቴ እኮ ይደርስ ነበር። ተቸገርክ። አረ ችግር እሺ ያው ፈራሽ አደራ ፈረሷ እንዳትያት። አሪፍ ነው ተመችቶኛል። እሺ ኦኬ እንደዚህ እያደረኩ ኦኬ እንደዛ ከልጣበሰ በስኛ እሺ ከታስ እሺ ኧረ ቲ ጫላ እሰና እንደሱን አስገባው ያ ንቀርባለና አስገባስ እሺ ሰብስክራይብ እያደረጋችሁ ነው ወይስ መጥቼ ላድርግላችሁ? ትንሽ ፈጠናል። ትንሽ ግን አዳላ ተሰርቶ ትንሽ እያለቀሰች ነው እዛ። እሺ በቃ መጀመሪያ ከሆነ ስባቡን አይደለም። እሺ እንግዲህ በግርቢያ ላይ የነበረን ቆይታ ይህን ይመስላል። ደግሞ ፎቶ እንነሳ። እኔ በህይወቴ 25 ዓመት እዚህ ምድር ላይ ስኖር ለመጀመሪያ ጊዜ ፈረስን ሲጋልብ አየሁ። እንግዲህ ማሳይ የሚል ፈጣሪ ናውረድ። እሺ ፈረስ ግልቢያችሁ እንዴት ነበረ? እኔ ነኝ ያሸነፍኩት። አንቺ ነሽ ያሸነፍሽ? አልቧት ነበር እኮ እናት ሰው አለበኝ። ቆንጆ ነበረ። እኔ ከዚህ በኋላ የፈረስ ሴት ነው ማለት በቃ ከ10 8 ሰጠዋለሁ። እንደዚህ እያነጠረ የሆነ ሰዓት መጣው እንትን ማለት ሰምታችሁልኛል። ለማንኛውም አሁን ቀጣይ የት እንደምንሄድ አናቅም፣ የቱ ጋር እንደምንደርስ አናቅም። ብቻ የመጀመሪያው ጨዋታችን ፈረስ ግልቢያ ነበረ። ቀጣዩ መጫወቻ ጋር እንገናኛለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ይሚ ሁለተኛ ጨዋታችን የሚሆነው ምንድነው? ጎካርት ነው። ያው እንግዲህ በነዳጅ የሚሰራው የለም ተብለን የፔዳሉን ልንሞክረው ነው። ለአንድ ሰው 500 ብር፣ ለሶስት ሰው 1500 ብር ነው። ካሜራ ማናችንን ጨምሮ እንደ ሰው ክፉ አይደለንም። ካሜራ ማናችንን እያዝናናው ነው ትላለህ። ለማንኛውም ወደ ውስጥ ገብተን ሳይክል እንነዳለን። ያዛዝናል ግን ጎካርት አለመሆኑ የነዳጅ ኃይለኛ ሲኖትራክ ሹፌር ነች። ሲኖትራክ ነበር የምትነዳው ዛሬ መኪና ላምበርጅ ነው የምንነዳው። አይ ሰው እንዳገጭ ታስቦልሽ ይሆናል። እኔ ለማንኛውም እቺኛማ ኃይለኛ ናት ተብሎ ነው ሲያዩሽ። ለማንኛውም ገብተን እንሞክረዋለን። ሰብስክራይብ ያ ጀማ ይላል። እየተነዳ ነው እዚህ ጋር አለች ሌላ ሹፌራችን አለች። እየተነዳ ነው የጉልበት ስራ ማለት ነው። ጥረግረ ብላ ነው። እንዴት ነው? እኔ ወላ ለቀቄ መንዳት እችላለሁ። እየይሽ ነው የሳይ አቺ እንዳትሞች አደራ። ለማንኛውም ሀሳባችን የነበረው ምንድነው ያንኛውን ዋነኛውን የነዳጁን መጮት ነበረ፣ ግን ስለሌለ የዚህን የእንትኑን እየነዳን ነው። በፔዳል የሚነዳውን ወደ ኋላ ፍሬን ነው። አክቹሊ ጸዴ ነገር ነው። ጥረግረ ብላ አልኳችሁ አይደል? ጥረግረ ብላ ማለት ይሄ ነው።
አረ ልጅቷ ቀረች። በቃ ዩቲዩብ ቻናሌን ሰብስክራይብ አድርግ። ትገባለህ ቪዲዮ ላይ ቲክቶክ ላይ ይመችሻል። ልጅ እንዳልገጭ ግን መንጃ ፍቃድ የለኝም። ሴሌብሪቲ ነን ለማለት ያክል ነው። አድናቂዎቻችንን እያገኘን ነው። ደስ ይላል፣ ደስ ይላል። ወጣ ወጣ እያልን ንፋስ እየተቀበልን ምናምን ነገር ነው ያበደ ነው። እሺ እቺ ልጅ ቀረች። መጣች። ቀስ እያለች የተጎተተች መጣች። እንጂ እኔ ናት አዶራ እንደው በመድኃኒዓለም ውጪብኝ። እሺ ውጪብኝ። አያችኋታ በስንት መከራ። አይ ትልቁ ዳቦ ሊጥ ሆነ። ትልቁ በዚህ እድሜሽ ትጋፊያለሽ። እማማ ዝናሽ በግፊት ሂጂ ከፊት። አዎ ከፊት ይሻልሻል። ሂጂ ላጥ እዴ አንቺን እያየሁ እዚህ ሞቼ ነበር። አረ ወይኔ የኔ እግር አጭር ስለሆነ ነው። ደግሞ ማሳበቢያ ይቺን አደረግሽ። እንግዲህ ታያችሁ ከአንቺ ጋር እንዳልጋጭ ብዬ ተሳቅቄ ሞትኩ። ቆንጆ ኤክስፒሪየንስ ነው። ነርተናል። እሺ ሶስተኛው ጌማችን ደግሞ ቀስት ነው የሚሆነው። በሰው 600 ብር ማለት ነው። ለሶስት ሰው 1800 ብር። አቫታር የሚለው ፊልም ላይ ካያችሁ ሜን ካስት ነው የነበርኩ። አም ገና ሾው ዩ ኦን ዘ ታርጌት። እሺ የመጀመሪያ ሙከራችን ከቅርብ እንጀምራለን። ይሄ እንደ ፈተና መሆን አልነበረበትም፣ ግን ዝም ብለን ለእናንተ ለማሳየት ነው እንጂ ፈተናው ነው አይደል? ወይኔ መትቼው ነበር። አቤት ሁሉንም ነው የምሞክረው። ኦኬ ወይኔ እዮብ አንቺ ቁሚልኝ። አንቺን አልስትሽም። አንተ ቁምልኝ፣ አልስትህም። አንተ ወደ ላይ ነው። እኔ ደግሞ አንተ እዚህ ጋር እኮ ሳይው እኮ ቢጫው ላይ እኮ ነው ያለምኩት እኮ። የሚሰበር እየመሰለኝ እኮ ነው። አተ ወይኔ ቢጫው ላይ አተ በኢየሱስ ስም አንዲ መረቀላል። 3 ጊዜ ቢጫ ነከነከ ነው ሙሉ ኤክሶ እንደው ሄጄ ራሱ በእጄ በነካሁት 3 ጊዜ። አደራ ወደ ዛፍ ናት። አንተ ኃይለኛ ሰው ሆኛለሁና ና እዚህ ጋር እሺ ጎበዝ ጎበዝ ተማሪ ነኝ። እኔ ምንሽ ብራስ ለመረቡ ነው የምታልሚው? ለኮቦ ነው ብራዘር ደግሞ ሲለቆት። አረ በመድኃኒዓለም ያ አረ ትቆያለሽ መሰለኝ አንቺ። ምን ሄድበት አለኛ። አረ እሺ አረ ፈረሰ እሺ አሁን ስንተኛ ጨዋታችን ነው? አራተኛ ጨዋታችን ልንጮት ነው። በገመድ ተንጠልጥሎ መውረድ ነው። ምን ይላል መሰላችሁ? እዚህ ጋር መፈረም አለባችሁ መጀመሪያ። ብትሞቱም ማህበራችሁ ይቀብራችኋል እንጂ ኩሪፍቱ አይቀብራችሁም የሚል ከመፈረሙ በፊት አንብቡ የሚል ማስጠንቀቂያ አለ። ለማንኛውም በዚህ ጨዋታ ላይ ሊያስከትሉ የሚችሉትን ነገሮች በሙሉ ተረድተን ፈርመናል። ያው ምንም ነገር ይፈጠር በእኛ ነው ማለት ነው። በማቲያስ መልካ ነው። ለማንኛውም እንዝለል። ከተረፍን ይሄ ቪዲዮ ከተፖስተተ ተርፈናል፣ በሰላም ቤት ገብተናል ማለት ነው። ካልተፖስተተ ደግሞ ያው እቺን ፖስት አድርግልኝ እሺ ካሜራማን። ለማንኛውም ይሄንኛው ጨዋታ ደግሞ አራተኛው ጨዋታችን ነው። ለአንድ ሰው 2000 ብር ነው።
እንግዲህ ያው እንደነገርኳችሁ የቪዲዮ ከተፖሰታለን ካልተፖሰተ እዛው ወንዝ ውስጥ ነን ማለት ነው። እንዴ ጸበል አረከኩ ዘገጁ እሺ ወይኔ ወይኔ ኧረ ዙር በእናትህ ዙር ደስ ይላል ደስ ይላል ጌታ ደርሻለሁ አታስቡ እዚህ ጋር ቁጭ ማለት ከዛ እግርን ለስለ አንድ ለሶስት አተ ጌታ ሆይ ደስ ይላል። ለማንኛውም ውድ ዩቲዩብ ቻናላችን ቤተሰቦች የመጨረሻው ዙር ነው። መች ነው ሰብስክራይብ የምታደርጉት? መች ነው 100,000 ሰብስክራይብ የምንገባው? አተ ሰብስክራይብ አድርግ። በህይወቴ ፈርሜ ነው እየተጮኩ ያለሁት ጋይስ። ሰብስክራይብ አድርጉ። እሺ ዋጅቦይም አለው። እሺ ለማንኛውም ጋይስ ቶታል ሪቪው ስንሰጣችሁ ምን ይመስላል መሰላችሁ? ይሄንኛው እስካሁን ከተጫወትኩት ይሄንኛው በጣም ፋን ነበር፣ በጣም ያበደ ጸዴ ነበረ። እነሱ ላይ ናቸው። እኔ ነኝ ቀድሜ የመጣሁት ሰው I have to tell you the truth እና ከሁሉም ይሄ ያበደ ነው፣ ተመችቶኛል። ሌላ እስኪ ያለ የሚያጓጓ ነገር ካለ we will check። ምሳሳት እንግዲህ እነዚህ ማሳደጋቸው ልጆች ናቸው። ስታያቸው 10 5 እየሰጣችሁ ለፉ። ሰሜ በትሞቺም ምንም ብትሆኚ ምናምን ነገር is on you። ኔዘርላንድ እንትን እንዳት በአማርኛ ደስ ባለሽ፣ በቻይንኛም ጻፊው ከተመቸሽ። አንቺ መችሽ እንጂ በአማርኛ ጽፋለሁ። እሺ ወሰነሻል? እሺ ካልሽ ምን ይደረጋል? እሺ እንግዲህ ጋይስ ይሄ ለኔ የመጨረሻ ጨዋታ ይመስለኛል። ይሄ ደግሞ የገመድ መንጠልጠል ነው። ሶ ሮፕ ኮርስ ይባላል። ለ2 ሰው 4,000 ብር ነው። እንግዲህ 25 አይነት ጌም እና አጫጭር ደግሞ 4 ዲፕላይኖች አሉት ማለት ነው። ኦኬ በጣም ደስ የሚል እንጂ የሚያደርጉበት ራሳቸው የሚዝናኑበት አይነት ውድድር የሚያደርጉበት አይነት ጌም ነው። ኦኬ A few moments later ትመጣለህ፣ ይሄን ይዘህ ትለቃለህ። አተ ይሄን ይዘህ ትለቃለህ። መዳኔ ግን ይሄኛው ቢጫው ቢፈታ ሟች ነበርኩ እኔ ገብርኤልን። ይሄ እንኳን ድልድይ ነው እኮ። ይሄ ደግሞ ፕላን እንነቅድ። ይሄ ጸዴ ነው። ቁጭ ብለን አረ አተ ይሄ ደግሞ ያስፈራል። አተ እኮ አያስፈራም? ይሄ ያስፈራል። አይ እኔ እኮ ገብተሻል። ገመዱ ይፈታ እኮ አይከብደኝም ነበር። እታች ስለምታገኝኝ እኔ ሲጀመር መሰላል ከድሮም አይመቸኝም። ሲጀመር ለእሳት አደጋ ተመልምዬ ነበር እኮ እምቢ ብዬ ነው። ወንድ ልጅ ሞቶ ወንድ ልጅ አለ እንዴ? ወንድ ልጅ አለ እንዴ?
ወንድ ልጅ ፈሪ ለእናቱ የኔ አባት ቀልደኛ ነህ። ስማ ያለኝንም ብር ሳላጠፋ በሞት ትጠቀማለህ? አታ ምንድነው ገመዱ የሚሸሸኝ እንዴ? አይ ከነተ ያገኝ እንደሚከብት አትግሪሽ ወይኔ ኧረ ወይኔ ያ እንዴት አለሽው? እንዴት ቻልሽበት? ደረስክ በቃ ደረስክ። ወይኔ እንደምንም ታለሽ። እንግዲህ ክቡራትና ክቡራን ዛሬ የነበረን ቆይታ ይሄን ይመስላል። በእንጦጦ ፓርክ ቆንጆ ጊዜ አሳልፈናል። ተስፋ ያበደ ነበርና ደከመሽ ሸኞ ሌላ ምንም ነገር አልነግርም። በጣም ጸደይ ነበር። አያስፈራም። እንኳን ስነ ሞሪጮ እንደውም እኮ የጮኩት ነኝ እኮ ያ አካውንት ውስጥ ብሩ ብር አለ ብዙ ብር አለ ነው አካውንት ውስጥ ብዙ ብር አለ ሳላጠፈው ሞት ከቶኛ ለማንኛውም ትልኛል ጨጭቀኛል። እሺ ለማንኛውም የነበረን ቆይታ ይሄን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ሌላ ቦታ ደግሞ ቆንጆ ቭሎግ እንሰራላችሁ ይሆናል። እንግዲህ አየሩ እንደምታዩት ነው። ዝናብ በስታል ሐረያ ይኸው እግዚአብሔር ዝናብ በጠራራ ፀሐይ የመጣን ሰዎች ይኸው መሽቶ ዝናብ መዝነብ ጀመረ። ለማንኛውም ስለነበረን ቆይታ ከልብ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። አብሬ ወደ ናው ፈን ማቲያስ አንተን ደሞ በይልኝ እስኪ ብር አዋጡለት እስኪ ምን ብለሽ ሄፈም ኻልት ወት ሚር ኻልት ስትረም ፊያ ባንክ ናህምቱ አዋጡለት እኔ አይስ መች አንخبط። ለማንኛውም ስለነበረን ቆይታ ከልብ እናመሰግናለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ማቲያስ ነኝ። ይመቻችሁ። ሰብስክራይብ ማድረግ እንዳረሱ።